በቤተ ክርስቲያን ውስጥ ነው ማገበው ገዳም ሄጄ ነው ምናምን ያለችውና የሚገርማችሁ ነገር አብርሃም ታደሰ እንዲከሰስ እንግዲህ ይሄ አዲስ ውጥን አይደለም። እቺ ሴትዮ ስለ ራሷ ትዳር ሳይሆን የመጣችው ስለ ቡታጀራ ዩቲዩበሮች አበሶ ስለ አብርሃም ከካሜራ ጀርባ ለኢትዮ ኢንፎ መረጃ ሰብስባ እንግዲህ የሰጠቻት ሴትዮ ናት። እኛ ከሀ እስከበ ሚዲያ ላይ መታችሁ አፋችሁን ስትከፍቱ እኛ ማንሰማ እኛ ምንም መረጃ እንደማይደርሰን ይመስላችኋል። እናንተ ደግሞ አብርሃም ታደሰ የሆነ ተይዞ ወይም በህግ አካል ተጠይቆ እናንተ ሚዲያ ላይ አፋችሁን እየከፈታችሁ ከተቀመጣችሁ እሱን አብረን እናያለን። ስለዚህ እኔ ደግሞ ለአብርሃም ታደሰ የማስተላልፍለት መልእክት አለ በውስጥ ለመሰላችሁ። ይሄ የተጠነሰሰው ከወር በላይ ምን አይነት ሴትዮ ነሽ ግን? ምን አይነት ጉድ የፈላብሽ ሴትዮ ነሽ? ስራ የሌለሽ ስራ አጥ ለሰው ልጅ እንቅልፍ የማትተኝ እውነት አንቺ ሰው ነሽ ግን በጣም የምትገርሚ ወራዳ። እኔ ውሸት ነበር የመሰለ ሰው ሲያወራኝ፣ ለካ ለአብርሃም ታደሰ ይሄንን ደግሰሽለት ነው። ችግር የለውም እሱ ችግር የለውም። ይሄን እንዳረግሽ ማን እንደሆንሽ እኛ ደርሰንበታል። ይሄ ከወር በፊት የሰማሁት ታሪክ ስለሆነ ሚዲያ ላይ ያለ ሴትዮ ናት። የምትኖረው አሜሪካ ነው። በአሜሪካ በቤተ ክርስቲያን እንትን ግሩባቸው ነው። ይቺ ሴትዮ እንግዲህ ኢትዮ ኢንፎ ጋር ልታቀብል ኢንፎርሜሽን ሄዳ የሰጠችው። ስለዚህ ይሄንን ያህል ብር አዋታችሁ ብዙ ነገር ነውና እሷ እንግዲህ ኢትዮ ኢንፎ ጋር ኢንተርቪው ሄደ የተደረገችውና በጣም ነው የሚገርመው። እንግዲህ ቡታጅራ አብርሃም ታደሰ አንቺ ሶሻል ሚዲያ አብርሃም ታደሰ አውሪልኝ አላለሽም። ራስሽ ነሽ ወደሽ ፈቅደሽ ስራት ተቀምጠሽ በቃ እሱን ለማየት ጉጉት አድሮብሽ እንትን ስትየ ነበረ። አብርሃም ታደሰ እኮ በጣም አንቺ በቃ ያንቺ የሊ ልጅ ነው እርግጠኛ ነኝ። በጣም ነው የሚገርመው። በጣም ያሳፍራል። ውርደት ነው ይሄ ሁሉ። አብርሃም በኢትዮ ኢንፎ ሊከሰስ እሱን አብረን እናያለን። ማማ ሁሉም ይከሰሳሉ፣ አብርሃም ብቻ ሳይሆን ማለት ነው። ሄርሜላ ላይ ያላችሁ ጥላቻ አብርሃም ወደ ሩታ እንዲመጣ ነው ሁሉ አይደለ? ህግ እኮ አለ። ያልፈለጋትን ሴት መቼም ህግ አያጣብቃቸው። እንደውም ህግ እኮ ያለያያል እንጂ በፍጹም አንድ ጋር ሆኖ የሚልበት ምንም አይነት ፖይንት የለውም። እና በጣም ነው የሚያሳዝነው። እኔ ከአንድ ሰው እንደዚህ አልጠብቅም። አያም ሶሪ አባውት እኔ እንደ ቀልድ አድርጌ ነበር ያስኩት። ጭራሽ ኢትዮ ኢንፎ ጋር ላካችሁት። ሀቢባ ቤት ነበር የተባለው። ሀቢባ ይሄን ነገር አልቀበልም ስትላችሁ ኢትዮ ኢንፎ ጋር ሂዱበት፣ እንተያያለን። ችግር የለውም።